ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደመን በቅድሚያም አበይቶችን አቀርብላችኋለን። የፋኖ ኃይሎች በጎንደር ቀጠናዎች ዛሬም የውጊያ ድል ቀንቷቸዋል። በአፋብን በላይ ዘለቀ እዝ በተወሰደ የተጠናከረ የማጥቃት እርምጃ የአገዛዙ ኃይል ላይ ከባድ ኪሳራ ደርሶበታል። ከጎንደር ከተማ በቅርብ ርቀት የወረዳ አመራሮችን ጨምሮ በርካታ የአገዛዙ ጦር ሙትና ቁስለኛ ሆኗል። የአየር መቃወሚያው በፋኖ ማጥቃት ሙሉ በሙሉ መውደሙ ተሰምተዋል። ቀዳሚው የግንባር መረጃችን ነው። በሌላ በኩል በጎጃም አዲስ የኮማንዶ ኃይል በዛሬው ዕለት ለግዳጅ ብቁ ሆኖ ተመርቋል። ከተመራቂዎች ውስጥ ከአንድ ቤተሰብ ከአንድ ማህፀን ውስጥ የወጡ 4 ወንድማማቾች መገኘታቸው በፋኖ ትግል ታሪክ ውስጥ ሌላኛው ክስተት ሆኗል። ይህም ሌላኛው የግንባር መረጃችን ነው። ታዋቂው የሰብአዊ መብት ተሟጋች ታማኝ በየነ የጠቅላይ ሚኒስትሩ አማካሪ ይቅርታ ይጠይቁ ሲሉ ይፋዊ ጥሪ አቅርበዋል። ታማኝ ይድረስ ለኢትዮጵያውያን ሲሉ ባስተላለፉት መልእክታቸው አገዛዙን መደመርና ክህደት አንድ የሆነበት ሲሉ ገልጸውታል። በቅርቡ የዲያስፖራውን አቅም እናሳያቸዋለን ያሉት የሰብአዊ መብት ተሟጋቹ የዲያስፖራውን የሀገር ፍቅርና የትግል አበርክቶ ከረፈደ ለመጡት አማካሪ ሚኒስትሩ ምሁራዊ ስብዕናቸውን በሚፈትን መልኩ ዝርዝር ምላሽ ሰጥተዋል። በሰፊው ቃኝተነዋል። የፋኖ ኃይሎች በተቆጣጠሯቸው ነፃ ቀጠናዎች የእስልምና እምነት ተከታዮች የኢድ በዓልን በድምቀት ሲያከብሩ ውለዋል። ለመሆኑ የፋኖ አመራሮች በአካል በተገኙባቸው ነፃ ቀጠናዎች የዘንድሮ የኢድ አልፈጥር በዓል አከባበር ምን ይመስላል ስንል ፈትሸናል። ቀጥታ ከግንባር የደረሱን መልእክቶችንም ይዘናል። ሰዓቱን ጠብቁ ወደ እናንተ ይደርሳል። የእስራኤል መከላከያ ኃይል በኢድ አልፈጥር በዓል እረፍት አልባ ጥቃቶችን ሲሰነዝር ውሏል። እስራኤል በአየር ኃይሏ በኩል በሶሪያ ላይ የአየር ጥቃት ስትሰነዝር ለኢድ ሶላት በወጡ ፍልስጤማውያን ላይ የጭስ ቦምብ አዝንባለች። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። በቅድሚያም ሰበር የግንባር መረጃ ወደምናደርስበት ዜናችን እናምራለን። የፋኖ ኃይሎች በጎንደር ቀጠናዎች ዛሬም የውጊያ ድል ቀንቷቸዋል። በአፋብን በላይ ዘለቀ እዝ በተወሰደ የተጠናከረ የደፈጣ ጥቃት የአገዛዙ ኃይል ላይ ከባድ ኪሳራ ሲደርስበት የአየር መቃወሚያው ሙሉ በሙሉ መውደሙ ተሰምተዋል። በጎጃም አዲስ የኮማንዶ ኃይል በዛሬው ዕለት ለግዳጅ ብቁ ሆኖ ተመርቋል። ከተመራቂዎቹ ውስጥ ከአንድ ቤተሰብ ውስጥ 4 ወንድማማቾች መገኘታቸው በፋኖ ትግል ታሪክ ውስጥ ሌላኛው ክስተት ሆኗል። የፋኖ ኃይሎች በጎንደር ቀጠናዎች ዛሬም የውጊያ ድል ቀንቷቸዋል። ዛሬ መጋቢት 11 ቀን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ስር በሚገኙ ክፍለ ጦሮች በተወሰደ የተቀናጀ የደፈጣ ማጥቃት የአገዛዙ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዷል ያለው የእዙ የግንባር መረጃ ውጊያው ቀኑን ሙሉ የዋለ መሆኑን አረጋግጧል። በዚህ ኦፕሬሽን በአርበኛ ልብ አርግ ሙላት የሚመራው የጥቁር አንበሳ ክፍለ ጦርና የጎንደር የበጋሻው ክፍለ ጦር አካል የሆነችውና በአርበኛ አብዬ የምትመራው ጎንደር ብርጌድ በጋራ ተሳትፈዋል የሚለው የእዙ የግንባር መረጃ ውጊያው ከጠዋቱ 1 ሰዓት አንስቶ በ3 አቅጣጫ አድማሱን አስፍቶ የተከፈተው ይህ ጥቃት በደጎላ በድንዛዝና ጄራ ቀበሌዎች እስከ ቀኑ 9 ሰዓት ድረስ የዘለቀ ከፍተኛ ተጋድሎ የተደረገበት እንደነበር ገልጸዋል። የብልጽግና አገዛዝ ሰራዊት ከደጎማ ወደ ማክሰኝት እንዲሁም ከማክሰኝት ወደ ደጎማ የሬሽን አቅርቦት ለማጓጓዝና የአገዛዙን ምርጫ አስፈጻሚዎች ለማጀብ ያደረገው እንቅስቃሴ በፋኖ ኃይሎች የደፈጣ ጥቃት ሙሉ በሙሉ በከሸፈበት በዚህ አውደ ውጊያ በአገዛዙ በኩል ከ40 በላይ ወታደሮች እንደሞቱ ከነዚህም ውስጥ ከፍተኛ የወረዳ አመራሮች እንደሚገኙበት አፋብን በላይ ዘለቀ እዝ ለጣቢያችን በላከው የግንባር መረጃው ላይ አረጋግጧል። የአገዛዙ ጦር ዙ-23 ከባድ መሳሪያን ታጥቆ የተንቀሳቀሰ ቢሆንም አንገት የውጊያ ቦታዎችን ቀድሞ በመያዝ በተከፈተው የደፈጣ ጥቃት የወረዳ አመራሮችን ጨምሮ ከባድ በአገዛዙ ወታደሮች ላይ ከፍተኛ ጉዳት ማድረሱን ያስታወቀው በላይ እዝ በዚህ አውደ ውጊያ ከተቆጠረው 40 የሚደርስ አስከሬን ውጪ ቁጥሩ በውል ያልታወቀ በርካታ የአገዛዙ ኃይል ቁስለኛ መሆኑን ገልጸዋል። በበላይ ዘለቀ እዝ በተወሰደው በዚህ ኦፕሬሽን የወደመ የጦር መሳሪያ የአገዛዙ ጦር ሊጠቀምበት የሞከረው አንድ የዙ-23 የጸረ አውሮፕላን መሳሪያ ሙሉ በሙሉ ከጥቅም ውጭ መሆኑን እዙ በይፋይ የግንባር መረጃው ላይ አመላክቷል። የበላይ ዘለቀ እዝ የህዝብ ግንኙነት ክፍል ለጣቢያችን በላከው የግንባር መረጃው ውጊያው የተካሄደው ከጎንደር ከተማ በቅርብ ርቀት በሚገኘው የጎንደር ዙሪያ ወረዳ እንደሆነ ገልጸዋል። ይህ በእንዲህ እንዳለ በአፋብን ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር የቢትወደድ አያሌው መኮንን ሬጅመንት ለተከታታይ 6 ወራት ያሰለጠናቸው ምልምል
የልዩ ግዳጅ ኮማንዶ ፋኖችን ዛሬ መጋቢት 11 2018 በታላቅ ድምቀት አስመርቋል። የቢትወደድ አያሌው መኮንን ሬጅመንት የልዩ ግዳጅ ኮማንዶችን ባስመረቀበት በዛሬው ዕለት ከአንድ ማህፀን የወጡ 4 ወንድማማቾች ነፍሳቸውን ለአማራ ሕዝብ ህልውና መረጋገጥ ለመስጠት ቆርጠው በመወሰን ስልጠናውን በብቃት ጨርሰው መመረቃቸው ታውቋል። እነዚህ ለግዳጅ ብቁ ሆነው በዛሬው ዕለት የተመረቁ የአንድ እናትና አባት ልጆች መጠሪያ ስማቸው አንደኛ አርበኛ አበባው አሰፋ፣ ሁለተኛ አርበኛ መኳንንት አሰፋ፣ ሶስተኛ አርበኛ ይታያል አሰፋ፣ አራተኛ አርበኛ መልኩ አሰፋ እንደሚባሉ እነዚህ 4 ወንድማማቾች የእነማይ ወረዳ ቢቸና ከተማ ተወላጆች መሆናቸውን ከአፋብን ቴዎድሮስ እዝ ያገኘነው መረጃ ያሳያል። የኮማንዶ ተመራቂ አባላቱ ለግዳጅ ዝግጁ ሆነው ከዛሬ ምሽት ጀምሮ ስምሪት መውሰዳቸው ታውቋል። ታዋቂው የሰብአዊ መብት ተሟጋች ታማኝ በየነ የጠቅላይ ሚኒስትሩ አማካሪ ይቅርታ ይጠይቁ ሲሉ ይፋዊ ጥሪ አቅርበዋል። ታማኝ ይድረስ ለኢትዮጵያውያን ሲሉ ባስተላለፉት መልእክታቸው አገዛዙን መደመርና ክህደት አንድ የሆነበት ሲሉ ገልጸውታል። በቅርቡ የዲያስፖራውን አቅም እናሳያቸዋለን ያሉት የሰብአዊ መብት ተሟጋቹ የዲያስፖራውን የሀገር ፍቅርና የትግል አበርክቶ ከረፈደ ለመጡት አማካሪ ሚኒስተሩ ምሁራዊ ስብዕናቸውን በሚፈትን መልኩ ዝርዝር ምላሽ ሰጥተዋል። ታዋቂው የሰብአዊ መብት ተሟጋች ታማኝ በየነ በቅርቡ የጠቅላይ ሚኒስተሩ የማህበራዊ ጉዳዮች አማካሪ ዳንኤል ክብረት ዲያስፖራውን በተመለከተ ለሰጡት አስደንጋጭ አስተያየት ዝርዝር ምላሽ ሰጥተዋል። ታማኝ ኢትዮጵያ የጥቁር ሕዝቦች የነጻነት ምልክት መሆኗን ለኢትዮጵያ መታገልና መሞት የህይወት ግብ አድርገው የሚመለከቱ አያሌ ጥቁሮች እንዳሉ አጉልተው ባሳዩበት ምላሻቸው የዲያቆኑ አዋጅ ሲሉ የጠሩትን የአማካሪውን ኢሞራላዊ ንግግር ኮንነዋል። የብልጽግናው ጠቅላይ ሚኒስተር የማህበራዊ ጉዳይ አማካሪ ብልጽግናን የሚተች ዲያስፖራ ሲሞት ወደ ኢትዮጵያ መጥቶ መቀበር የለበትም የሚል ፖሊሲ በአገዛዙ በኩል እንዲወጣ ከፍተኛ ፍላጎት እንዳላቸው በይፋ በአደባባይ በኃይለ ቃል መናገራቸው ይታወሳል። ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው። እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? የጠቅላይ ሚኒስተሩ አማካሪ በንግግራቸው በውጭ ሀገር የሚኖሩ ግለሰቦች የኢትዮጵያን ዜግነት ትተው ፓስፖርት ከቀየሩ በኋላ በሀገር ውስጥ ጉዳዮች ላይ ባላቸው የትግል ተሳትፎ አስከሬናቸው ሀገር ቤት እንዳይገባ መቀጣጫ እንዲሆን በአደባባይ መጠየቃቸውን ተከትሎ ታዋቂው የሰብአዊ መብት ተሟጋች ታማኝ በየነ በሰጡት ምላሽ ከዕለት ጉርሱ እየቀነሰ ሀገሩን ያቆመው ዲያስፖራ እትብቱ ከተቀበረበት የኢትዮጵያ አፈር የሚለየው እንደማይኖር ሞግተዋል። የኢትዮጵያ ዲያስፖራ ሀገረ መንግስቱና ዜጎች አደጋ ላይ በወደቁ ቁጥር ቀዳሚ ደራሽ መሆኑን የብልጽግናው አገዛዝ ወደ ስልጣን ከመጣ በኋላ የተፈጠሩ ቀውሶችን ተከትሎ ዲያስፖራው ያደረገውን መጠነ ሰፊ ድጋፍ እንዲህ አስታውሰዋል። በቡራዩ፣ በጌዲኦ፣ በደብረ ብርሃን፣ በወለጋ፣ በትግራይ፣ በመተከል፣ በአፋርና በሌሎችም ቦታዎች በግፍ የተጨፈጨፉ ንጹሃን መጠለያ ሲያጡ በግሎባል አላያንስ በኩል ከ6 ሚሊዮን የአሜሪካን ዶላር በላይ አውጥቶ የደረሰላቸው ይሄው የቀብር ቦታ የከለከላቸው ዲያስፖራ ነው። ዲያስፖራው እኮ ሀገር ስትወረር በዲፕሎማሲ፣ ህዝብ አገዛዝ ሲታፈን በተቃውሞ፣ ወገን ሲቸገር በገንዘቡ ሲወጣና ሲወርድ፣ ለአባይ ግድብ ቦንድ በመግዛት፣ ለጣና እምቦጭ ገንዘብ በመላክ፣ ለኮቪድ የሕክምና መሳሪያ በመስጠት የተሳተፈ ነው። ለመሆኑ በዚህ ሁሉ ጊዜ የጠቅላይ ሚኒስትሩ አማካሪ የት ነበሩ? እንዲህ ሲሉ የጠየቁት ሞጋቹ የሰብአዊ መብት ታጋይ የጠቅላይ ሚኒስትሩ አማካሪ ለኢሞራላዊ ንግግራቸው ይቅርታ እንዲጠይቁ በይፋ ጥሪ አቅርበዋል። ታማኝ በይፋዊ መልእክታቸው ብልጽግና እንዳውሬ የሳለው ዲያስፖራ በቀጣይ አገዛዙን ከስልጣን ነቅሎ ለመጣል በሚደረገው ትግል ውስጥ ምን አይነት አቅም እንዳለው አገዛዙ ያየዋል። ጊዜ ለኩሉ ሲሉም ቀጣዩን የትግል መድረክ አመላክተዋል። ሆኖም የጠቅላይ ሚኒስትሩ አማካሪ ጦረኛው ብልጽግናን የሚተች የትኛውም ኢትዮጵያዊ በሀገሩ መኖር እንደማይችለው ሁሉ በተሰደደበት ሀገር ቢሞትም ወደ ኢትዮጵያ መጥቶ መቀበር የለበትም በሚል ይዘት አስከሬን ጭምር ጠላት አድርገው መነሳታቸውን በአደባባይ ላሰሙት ንግግር ይቅርታ ይጠይቃሉ ተብሎ አይጠበቅም። እኒህ ግለሰብ የጦረኝነታቸውን ጥግና
ጭንቀታቸውን ባሳዩበት ንግግራቸው ከ5 ሚሊዮን በላይ የሚገመተውን የኢትዮጵያ ዲያስፖራ ሀገር ጥሎ የሸሸ ብሎ ከዝለፋ ባሻገር ዲያስፖራው ለሀገሩና ለወገኑ በሚያሰማው ድምፅና በትግል ተሳትፈው በፖለቲካ አመለካከቱ ብቻ አስከሬኑም ቢሆን ወደ ሀገር ቤት መግባት የለበትም ማለታቸው ወደፊት በሕግና በታሪክ ፊት ተጠያቂ እንደሚያደርጋቸው ብዙዎች ያምናሉ። ከኢትዮጵያ ነባር ባህላዊና ሃይማኖታዊ የሞራል መሰረቶች ያፈነገጡ በተረትና በተራ ቃላት የታጀቡ የፍረጃ ስያሜዎችን በማውጣት የሚታወቁት እኒህ ግለሰብ ሰላምና መረጋጋት የሚያመጡ ሀሳቦችን ከማፍለቅ ይልቅ የጥላቻ ማሽን ነዳጅ ሆነው ቀጥለዋል። የዲያስፖራ አስከሬን ወደ ኢትዮጵያ አይግባ አይነት ቅስቀሳ ውስጥ የገቡት የጠቅላይ ሚኒስትሩ አማካሪ በተለይም በአማራ ሕዝብ ላይ ይፋዊ ጦርነት ከታወጀ ወዲህ የብልጽግና የጦርነት ፕሮፓጋንዳ ፊት አውራሪ ሆነው ወልዶ ባሳደጋቸው ሕዝብ ላይ የጥላቻ ሰይፍ መዘውበት ታይተዋል። በስፋት ከሚያስተጋቡ የፍረጃ ቃላት ባሻገር በትውልድና በታሪክ ላይ ጠባሳ የሚጥሉ ሀሰተኛ መረጃዎች እንዲሰራጩ የአመራር ሚናቸውን በመውሰድ ይታወቃሉ። ፋኖ በተቆጣጠራቸው ነጻ ቀጠናዎች የኢድ አልፈጥር በዓል በድምቀት መከበሩ ተነገረ። በዛሬው ዕለት በመላው ዓለም የሚገኙ የእስልምና እምነት ተከታዮች የኢድ በዓልን በሶላት በጋራ ስነ ስርዓቶችና በልገሳ ተግባራት ሲያከብሩ ውለዋል። በተመሳሳይ የፋኖ ኃይሎች በተቆጣጠሯቸው ነጻ ቀጠናዎች በዓሉ በድምቀት መከበሩን የጣና ተባባሪ ዘጋቢዎች ከተለያዩ ቀጠናዎች ባደረሱን መረጃ ላይ ተመላክተዋል። በነጻ ቀጠናዎች ዛሬ ማለዳ በብዙ ሺህ የሚቆጠሩ ምዕመናን በዘወትር የመስገጃ ማዕከላት ወይንም የሶላት ቦታዎች ላይ በመሰባሰብ የየአካባቢውን ደማቅ የአንድነት መንፈስ በሚያንጸባርቅ መልኩ በዓሉን አክብረዋል። ነጻ ከተሞችን ጨምሮ በተለያዩ የወረዳ ማዕከላትና የገጠር ቀበሌዎች በነበረው የበዓል አከባበር የፋኖ አመራሮችና ምድብተኛ ስምሪት የወሰዱ ፋኖች በቂ ጥበቃ ሲያደርጉ መዋላቸውንም ሰምተናል። ከሰሞኑ ከፍተኛ ውጊያ ሲያስተናግድ በሰነበተው የደቡባዊ ጎንደር ቀጠና የኢድ አልፈጥር በዓል በድምቀት መከበሩን የሚያሳይ የምስል ማስረጃ የደረሰን ሲሆን የአፋብን በላይ ዘለቀ እዝ ሜጀር ጄኔራል ውባንታ ባተ አንደኛ ኮር የፋኖ አመራሮች በተገኙበት ከህዝበ ሙስሊሙ ጋር በዓሉ መከበሩ ታውቋል። በዚሁ መርሃ ግብር የፋኖ አመራሮች የእናንተን ጥያቄ ይዘን የምንታገል ልጆቻችሁ ነን፣ የአማራ ህዝብ የትግል አንድነቱን ማጠናከር እንዳለበት የሚከተለውን መልእክት አስተላልፈዋል። ምንድነው አረበኛ እንዳለው እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን እያል ሌላው ነገር እንግዲህ ትግላችን በተመለከተ ሰፊ መድረክ ይዘን ከእናንተ ጋር ብዙ ነገሮችን ብንወያይ ነው የሚሻለው። ያው በዓል ከመሆኑ አኳያ ጊዜያችንን እንዳንሻማ እኛም እንዳናደክማ ያው ግን ዛሬ እዚች ቦታ ላይ የተገኘነው ከጎናችሁ ነን። የእናንተ ልጆች ነው። የእናንተን ምክር የምናዳምጥ የእናንተን ጥያቄ ይዘን የወጣን ልጆች እንደው እንድታውቁልና ከጎናችሁ ነን። እዚህ በኋላ የምትጠይቁት ጥያቄ ካለ እሱን ለመፍታትም ዝግጁ እንደሆነ ችግሩን ካለ ደግሞ ችግሩን ቀርፈን ወደፊት ለማንቀሳቀስ እኛ የሚያስችል ነገር እንዳለን መዋቅር እንዳለን ተረድታችሁ ከኛ ጎን እንድትቆሙ እንድትመክሩንም እንደ አባት እንደ እናት እናንተ የምትሉንም እንድንሰማ ለመዘጋጀት ነው የመጣነው። በእርግጥ የክትብ አንዳንድ ተልዕኮ የያዙ የኛን አንድነት የኛን ሰላም የኛን የሥራ ውጤት የማይፈልጉ ሰዎች ካልሆኑ እንዲህ አይነት ልዩነት የለም፣ አሁንም ሊኖርም አይገባም። ሁላችንም ተናበን ተሳስረን ትግሉ የጋራ ነው። የእናንተም የሌሎችም አጠቃላይ የአማራ ሕዝብ ጥያቄ ነው። እንግዲህ የአማራ ሕዝብ ጥያቄዎች በዝርዝር የሚታወቁ ስለሆኑ ለእናንተ ማስረዳት ለቀባሪ ማርዳት ስለሚሆን ታውቁታላችሁ። እኒህን ጥያቄዎች ለመመለስ ወጥተናል። ነፍጥ አንግበናል። ነፍጥ ያነገበው አማራ የሆነ ሁሉ ነው። ኦርቶዶክሱ ብቻ አይደለም፣ የሙስሊሙ ማህበረሰብ ብቻ አይደለም። ስለዚህ ይህም ትግል የሁላችንም ስለሆነ በዓሉንም እምነታችንም ወግ ባህላችን እያከበርን እያጠነከርን የራሳችን ማንነት እያስከበርን ወደፊት እየቀጠልን ልንድል የምንችልበትን መንገድ መፍጠር ስለሆነ ምናልባት ጥያቄ ካላችሁ እንቀበላለን። በዚህ በከተማው ዙሪያ ያላችሁ የሙስሊሙ ማህበረሰብ ምናልባት የተኩስ ጫና ካለ የሚረብሽ የፋኖ ኃይል ካለ ያው ፋኖ አይረብሽም፣ ግን በፋኖ ሚኒተር የሚቀልል ብዛት ያለው ሌባ አጭበርባሪ ተልኳም ስላለ ማለት ነው። ስለዚህ ያለ አግባብ ከቤታችሁ የሚመጣም የሆነ ነገር የሚጠይቅን በቃ ጠቅላላ የሚረብሽ ለእናንተ ምቾት የማይሰጥ የሚጎረብት ነገር ካለ
በሚገባ ጥያቄ እንቀበላለን፣ ችግሩን እንፈታለን። የምትሉንን ነገር ሁሉ ሰምተን ወደፊት መቀጠል ነው የምንፈልገው። እናንተም የጀርባ አጥንታችን ሆናችሁ አንድ አይነት አመለካከት ይዘን መቀጠል ነው የምንፈልገው። ይህ አይነት አንድነት እንዳይላላ እንዳይሰነጠቅ ወደፊትም መቀጠል መቻል አለብን። ከዛዎች ባህላችን አጠቃላይ የአማራ ትውፊቶች፣ ወግ፣ ባህሎች አጠቃላይ ጠቅለል ሲሉ የአማራ ሕዝብ ናቸው። እሱን ደግሞ አጠንክረን መቀጠል ነው ያለብን። በድጋሚ እንኳን ለዚህ በዓል በሰላም አደረሳችሁ። ጥያቄ ካላችሁ ተቀብለን እንቀጥላለን ማለት ነው። የጣና ተባባሪ የግንባር ዘጋቢዎቻችን ከተለያዩ አካባቢዎች ባደረሱን መረጃ ላይ እንደተመላከተው በሁሉም ነጻ ቀጠናዎች የፋኖ አመራሮች በአካል ተገኝተው ከህዝበ ሙስሊሙ ጋር በዓሉን አክብረዋል። በተለይም በሸዋ የአፋብን አሳምነው እዝ ዋና አዛዥ አርበኛ ደሳለኝ ሲያስብ ሸዋ የአፋብን ተቀዳሚ ምክትል ሊቀመንበርና የሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከታው ማሞ በየፊናቸው በነጻ ቀጠናዎች ላይ ተገኝተው ከህዝበ ሙስሊሙ ጋር በዓሉን ማክበራቸው ታውቋል። የፍትህ ስርዓቱን የገደለው ብልጽግና ፍርድ ቤት የፈታውን ማሰር ልማዱ ሆኗል። የፍርድ ቤት ትዕዛዝ መልሶ በእጅ አዙር እንዲሻር ማድረግም የፍትህ አልባ ችሎት መገለጫው ሆኗል። በፍርድ ቤት እንዲፈቱ የተበየነላቸው የህሊና እስረኛው ዶክተር ሲሳይ አውግቸው በፖሊሶች ታፍነው ከተወሰዱ በኋላ ዳግም ፍርድ ቤት ቀርበው በዋስትና ጉዳያቸው የግፍ ውሳኔ ተወስኖባቸዋል። ፍትህ አልባ ችሎት የብልጽግናው አገዛዝ መለያ ባህሪ ብቻ ሳይሆን ማንነቱ ሆኗል። ከአማራ ፋኖ ኃይሎች ጋር በመሆን ከፍተኛ የአማራ ክልል መንግስት ባለስልጣናት ለመግደልና የፌዴራል መንግስትን ስልጣን በኃይል ለመቆጣጠር አሲረዋል በሚል የሽብር ወንጀል ክስ የተመሰረተባቸው ዶክተር ሲሳይ አውግቸው በስር ፍርድ ቤት ተፈቅዶላቸው የነበረው የዋስትና መብት በፌዴራል ጠቅላይ ፍርድ ቤት ውድቅ መደረጉን የጣና ዘጋቢዎች ከችሎቱ ታዳሚዎች ያገኙት መረጃ ያሳያል። የፌዴራል ከፍተኛ ፍርድ ቤት ባለፈው የካቲት 16 ቀን 2018 ዓ.ም የ100 ሺህ ብር የዋስትና መብት ፈቅዶላቸው ከዛም ከእስር ቤት እየወጡ እያለ በር ላይ በአገዛዙ ፖሊሶች የታፈኑት ዶክተር ሲሳይ አውግቸው ከ3 ሳምንታት አፈና በኋላ ዳግም ወደ ፍርድ ቤት ቀርበዋል። መጋቢት 9 ቀን 2018 በዋለው ችሎት ጠቅላይ ፍርድ ቤቱ የስር ፍርድ ቤትን ውሳኔ በመሻር የዶክተር ሲሳይ የዋስትና ጥያቄ ውድቅ ማድረጉን የተከሳሹ ጠበቃ አቶ ሰለሞን ገዛኸኝ ገልጸዋል። ከዚህ ቀደም 100 ሺህ ብር ዋስትና በማስያዝ ከስር እንዲፈቱ በፍርድ ቤት የተበየነላቸው ዶክተር ሲሳይ አውግቸው ከቂሊንጦ ማረሚያ ቤት በመውጣት ላይ እንዳሉ በር ላይ ሲጠብቋቸው በነበሩ የአገዛዙ ፖሊሶች ተይዘው ወዳልታወቀ ስፍራ መወሰዳቸውን ጠበቃቸውና ቤተሰቦቻቸውን ዋቢ አድርገን መዘገባችን ይታወሳል። ዶክተር ሲሳይ አገዛዙ የሽብር ድርጊት ፈጽመዋል በሚል ክስ ካቀረበባቸው 51 ተከሳሾች ውስጥ አንዱ ናቸው። በዶክተር ወንዶሰን አሰፋ መዝገብ ስር የሚገኙት እነዚህ ተከሳሾች የሽብር ክስ የቀረበባቸው በሰኔ 2015 ዓ.ም ነበር። 5 የአማራ ጋዜጠኞች በተካተቱበት በዚህ ክስ ስር ካሉ ተከሳሾች ውስጥ ኮሎኔል ፋንታው ሙሃባውን ጨምሮ የ25ቱ ጉዳይ ሲታይ የቆየው በሌሉበት መሆኑ ይታወቃል። የተከሳሾቹን ጉዳይ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ህገ መንግስታዊና የሽብር ጉዳዮች ወንጀል ችሎት ነው። በዚህ ችሎት ዶክተር ሲሳይና አቶ ሞላሊ ሲሳይ የተባሉ ሌላ ተከሳሽ የተከሰሱበት የህግ ድንጋጌ ተቀይሮ ዋስትና ክርክር እንዲያደርጉ ውሳኔ ተላልፎ ነበር። በዚህ መሰረት የተከሳሾቹ ጠበቆችና አቃቢ ህግ የዋስትና ክርክር በማድረግ የስር ፍርድ ቤቱ ለዶክተር ሲሳይ አውግቸው የዋስትና መብት ፈቅዶ የ100 ሺህ ብር ዋስትና በማስያዝ ከእስር ቤት ሲወጡ በር ላይ በአገዛዙ ፖሊሶችና ደህንነቶች የታፈኑት የህሊና እስረኛው ከ3 ሳምንታት በኋላ ዳግም ፍርድ ቤት ቀርበው የስር ፍርድ ቤቱ የሰጣቸውን ዋስትና በፖለቲካ ትዕዛዝ ውድቅ እንዲሆን መደረጉ ታውቋል። ዶክተር ሲሳይን ጨምሮ በርካታ የአማራ ተወላጅ የሆኑ የፖለቲካ እስረኞች ላለፉት 30 ወራት በማንነታቸው በግፍ እስር ላይ ይገኛሉ። የችሎቱ ታዛቢዎች እንዳሉት የብልጽግናው አገዛዝ ፍትህ አልባ ችሎት የፖለቲካ እስረኞቹን ለመምቻ መሳሪያ ሆኖ እያገለገለ እንደሚገኝ የዶክተር ሲሳይ አውግቸው ችሎት አንዱ ማሳያ ነው። የእስራኤል መከላከያ ኃይል በኢድ አልፈጥር በዓል እረፍት አልባ ጥቃቶችን ሲሰነዝር ውሏል። እስራኤል በአየር ኃይሏ በኩል በሶሪያ ላይ የአየር ጥቃት ስትሰነዝር ለኢድ ሰላት በወጡ ፍልስጤማውያን ላይ የጭስ ቦምብ አዝንባለች። በመካከለኛው ምስራቅ ያለው ቀውስ እየተባባሰ ባለበት በዚህ ወቅት የእስራኤል ጦር በደቡባዊ ሶሪያ በሚገኙ የጦር ኢላማዎች ላይ ሌሊቱን የአየር ጥቃት መፈጸሙን አስታውቋል። እስራኤል ጥቃቱን የፈጸመችው በሶሪያ ስዌይዳ ግዛት በሚኖሩ የድሩዝ ማህበረሰብ አባላት ላይ ለደረሰው ጥቃት ምላሽ ለመስጠት
መስጠት መሆኑን ገልጻለች። እንደ እስራኤል መከላከያ ሰራዊት መግለጫ ከሆነ በጥቃቱ የተመቱት የሶሪያ ጦር ሰራዊት ዋና እዝ መምሪያና የጦር መሳሪያ ግምጃ ቤቶች ናቸው። ይህ ዜና እስከተጠናቀረበት እኩለ ቀን ድረስ ከሶሪያ መንግስት በኩል በይፋ የተሰጠ መግለጫ የለም። ይሁን እንጂ የሶሪያ ባለስልጣናት ከዚህ ቀደም በተደጋጋሚ እንደሚሉት የሶሪያ መንግስት ለሁሉም ዜጎች የድሩዝ ማህበረሰብን ጨምሮ እኩል መብትና ጥበቃ ያደርጋል። እንዲሁም እስራኤል የድሩዝ ማህበረሰብን ጉዳይ ለፕሮፓጋንዳና ለሶሪያ የውስጥ ጉዳይ ጣልቃ ገብነት እንደ ሰበብ ትጠቀምበታለች ይላሉ። ይህ ጥቃት የተፈጸመው በመካከለኛው ምስራቅ ከፍተኛ የጦርነት ስጋት ባለበት ወቅት ነው። ጥቃቱ በኢድ አልፈጥር በዓል ዕለት መፈጸሙ ተጨማሪ ቁጣ የፈጠረ ጉዳይ ሆኗል። በሌሎች የዜና ዘገባዎች እንደተጠቀሰው በኢራን በኩል በኩዌት የነዳጅ ማጣሪያ ላይ የድሮን ጥቃት ደርሰዋል። በሰሜን ኢራቅ በሚገኝ የአሜሪካ የጦር ሰፈር አቅራቢያ ፍንዳታ ተከስተዋል። ሳውዲ አረቢያ በዕለተ ኢድ አልፈጥር በርካታ የኢራንን ሻሂድ ድሮኖች መታመጣሏን አስታውቃለች። እስራኤል በሶሪያው የአየር ኃይል ጥቃት የደረሰውን የሰው ህይወት መጥፋት ወይም የንብረት ውድመት ዝርዝር መረጃ እስካሁን ይፋ አላደረገችም። እስራኤል ከኢራን ባሻገር በሊባኖስና አሁን ደግሞ በሶሪያ ጥቃት የፈጸመች ሲሆን በተለይም በደቡብ ሊባኖስ የምድር ላይ ወታደራዊ ዘመቻ መክፈቷ ይታወሳል። እስራኤል የሊባኖሱን ዘመቻ ውስን ነው ብላ ብትጠራውም ወረራ ሆኖ ተመዝግቧል። የእስራኤል ጦር ባለፉት ቀናት በደቡብ ሊባኖስ በሚገኙ የሂዝቦላ ይዞታዎች ላይ ያነጣጠረ የምድር ላይ ወታደራዊ ጥቃት መጀመሩን ይፋ አድርጓል። እስራኤል ዘመቻው በሰሜናዊ ድንበሯ ላይ የሚገኘውን የመከላከያ ቀጠና ለማጠናከርና ለነዋሪዎቿ ዋስትና ለመስጠት ያለመ መሆኑን ብትገልጽም ሊባኖሳውያን ግን ድርጊቱን ወረራ ብለውታል። የእስራኤል ምድር ጦር የ91ኛው ክፍለ ጦር ወታደሮች የሂዝቦላን መሰረተ ልማቶች የማፍረስና በአካባቢው የሚንቀሳቀሱ የቡድኑን አባላት የማጥፋት ስራ እንደሚሰሩ የሀገሪቱ መከላከያ ኃይል ገልጸዋል። የእስራኤል እግረኛ ጦር ወደ ቀጠናው ከመግባቱ በፊት የአየር ኃይሉና የመድፍ ክፍሉ በሂዝቦላ ይዞታዎች ላይ ከፍተኛ ድብደባ ማካሄዳቸው ተነግረዋል። እስራኤል ሂዝቦላ በኢራን መንግስት ድጋፍ ግጭቱን እየተቀላቀለ ነው ስትል ትወነጅላለች። ቡድኑ በበኩሉ ካለፈው ሰኞ ማለዳ ጀምሮ በደቡብ ሊባኖስ በሚገኙ የእስራኤል ኢላማዎች ላይ ተከታታይ ጥቃቶችን ማድረሱን በወታደራዊ ቃል አቀባዩ በኩል አስታውቋል። እንደ ሊባኖስ መንግስት መረጃ ካለፈው ማርች 2 ጀምሮ በእስራኤል ጥቃቶች ሳቢያ የሟቾች ቁጥር 850 ደርሷል። ጥቃቱ በዚህ ብቻ እንደማያቆም የሚገምቱ የቀጠናው ተንታኞች እስራኤል እስከ 450 ሺህ የሚደርሱ ተጠባባቂ ወታደሮቿን ለዚህ ዘመቻ ልጠራ እንደምትችል የወጣውን መረጃ ዋቢ አድርገው ያቀርባሉ። ይህ በእንዲህ እንዳለ እስራኤል በዛሬው ዕለት የኢድ በዓልን ለማክበር በተሰበሰቡ ፍልስጤማውያን ላይ አስለቃሽ ጭስ በመተኮስ የኢድ ሶላት እንዳይሰግዱ ከልክላለች። ፍልስጤማውያን በላያቸው ላይ ከዘነበው የጭስ ቦምብ ለማምለጥ ሲተራመሱ የሚያሳይ ምስል አልጀዚራ ከዘገባው ጋር አሰራጭተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋችሁን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር